ወንድሜ አንድ ጥያቄ ጠይቀህ ለመጨረሻ ጊዜ ከዛ ከሷ ጋር የምናወራውን ነገር እናወራለን ማለት ነው። እሺ ሄርሜላ ላይ 100% አምነህባት እርግጠኛ ነህ ወይ? ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ ይሄንን ብቻ በግልጽ አማርኛ ነገር ይወጣ ነበር። አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም፣ ምንም አይነት ያደረግሽው ነገር የለም። እሺ ለምን በደብቅ ነገሮችን እንትን ለማለት ለምን ፈለግሽ? ለምን የት ይዘሽኝ ሄድሽ? ይሄንን ነገር ማወቅ ፈልጋለሁ። 3 ቀን 4 ነገር አልነበረም እና እያንዳንዱ ነገር እናቅ ነበር እኔና ዳኒ ብላችኋል። ስለዚህ እስኪ የምታውቁትን እውነታ እርግጠኛ ከሆናችሁባት ነገሩን እጇ የለበትም ወይ የሚለውን ነገር ማለት ነው። ይሄ ማለት ምን ማለት ነው? ሄርሜላን ሰላም ላስቀርቼ ምናምን ሳይሆን ነገሮች በጣም ግራ እያጋቡኝ ስለመጡ ነው። እያንዳንዱ አብርሃም እኮ በዚህ ልክ መሄዱ አልገባኝም እኔ። ምክንያቱም ነገሮችን ለማወቅ ለሱ ቪዲዮዎችን ማየት ብቻ በቂ ነው። ቪዲዮዎችን ካየ ሁሉም ነገር ላይ ደርስበታል ማለት ነው። ያው መታመሙም እርግጠኛ ከሆነ ያው አልታመመ እያሉ የነበሩት እነማን እንደሆኑ ቪዲዮ ላይ ያያል ማለት ነው። ሰላም የቻናል ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮዎችን እያየን እንደተለመደው ሀሳብ አስተያየት እንሰጣለን። እናንተም እንደተለመደው በኮሜንት ማለት ነው ወደ ቪዲዮ እጇ ኖሮ ቢሆን የሆነ ነገር የምታየው ነገር አለ፣ ትንሽዬ ነገር አጥብቃ ስላንተ ጤንነት አትሟገትም። እና ደግሞ ይህንን ነገር ራሱ አደረገች ቢባል ወይ ደግሞ ሄርሜላ ይህንን ነገር አንተ ያንተን ጤና መታወክ ላይ እጇ አለበት ብል እንደ ሄርሜላ እወደዋለሁ እያለች ካንተን ከሷ እንድትርቅ ነው እንደ ይሄንን ነገር ጤንነት ላይ እንደዚህ የምታደርገው አይደለም እንዴ? አንተ የሄድከው እኮ ቀጥታ ሩታ ጋር ሄደህ በቃ ኑሯችንን እንኑር ነው ያልከው አይደለም? ስለዚህ ሄርሜላ ይህንን ነገር ፈልጋው ነው ወይ? ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ መደምደሙ ለኔ ወንድሜ። አብርሃም እንግዲህ ሴቶችን እየመረመረ ነው ማለት የኔ መታመም ውስጥ እጃቸው አለበት ከሁለት አንዳቸው እያለ ነው። ዞሮ ዞሮ ዙሪያ ያሉት ሰዎች ላይም እመረምራለሁ እያለ ነው። እንግዲህ መመርመር ባለበት መልኩ ይመርምር። ግን አሁን እዚህ ጋር ሄርሜላን ዛሬ ደግሞ ሄርሜላን አግኝቷታል። እጅሽ አለበት አንቺም እያለት ነው ማለት ነው። ግን አሁን ትክክለኛ ነገር አምጥቷል ዴብ። ያው የታመመው ልክ እነ ሩታ ጋር ከሄደ በኋላ ነው። መቼም ሩታ ሄርሜላ እነ ሩታ ጋር ሂድ በቃ እኔ አልፈልግም ብላ ታሳመሙ አይደለ? እንደምታፈቅረው ያው ሁሉም ያውቃል። ስለዚህ ይሄ ነገር እውነትም ዴቭ እንዳለው ቪዲዮን ከሰማችሁት እንዲታመም ሆን ብላ እሷ ካሳመመችው በኋላ እነ ሩታ ጋር ሄዶ ተቀብዬሻለሁ ይቅርታ ምናምን ሌላ አይችልም። መቼም ይሄ ሁሉም የሚያውቀው ነገር ነው። ለአብርሃም ደህና ላለመሆን ተጠያቂ ስላልሆንኩኝ ማለት ነውና ይሄን ነገር ከምን ታስባለህ? ሄርሜላ ለጠየሽ ጥያቄ ያመሰግናለሁኝ። ግን ከዛ ቀድሚያ ሁለታችሁም ሄርሜላ ብትሆን አንቺንም ዳኒ እንዴት ላግኛችሁ እያልኩ ነበር። ከዳኒ ጋር በስልክ እየተደዋወልን ነበረ። ከአንቺ ጋርም እንደዛው የት አግኝቻችሁ ባወራችሁ እና የሆነ ባመሰግናችሁ እያልኩ ነበረ። ማለት ወንድሜ እንደዚህ በመሆኑ ምክንያት እጅግ በጣም ውስጥ ሁላችንም ተጨንቀናል። እናንተ ደግሞ እንደ ቤተሰብ ሆናችሁ ከኛ ጋር እጅግ በጣም ስለተጨነቃችሁ ወይ ደግሞ ከኛ ጋር ሆናችሁ ህመም የሱን ህመም እንደኛ ሆናችሁ ስለታመማችሁ ሁለታችሁንም አመሰግናለሁ። ለእናንተ በጣም ትልቅ ክብር አለኝ። በዚህ ሁሉም የሚያውቀው ነገር ነው። ሁሉም የሚፈርደው ነገር ነው። የሩታ የዳኒም ነገር ማለት ነው። ማለትም ከነሱ እኩል ከወንድም ከእህት እኩል ሲደክሙ ነበረ አብርሽ እንዲሻለው ከነሱ እጅ እንዲወጣ እንዲታከም ምናምን። ምክንያቱም ያው አብርሃም በራሱ ቃል ነው በራሱ አፍ ነው ታምሜ ነበር ያለው አይደለ? ስለዚህ እነሱ መታመሙን አልታያቸውም። ገብታቸዋል። እነሱ ፉክክር ነው የያዙት። የሩታን ፉክክር ነው የያዘችው። ከኔ እጅ ለምን ይወጣል? ለምን እሷ ጋር ይሄዳል? እነሱ ጋር ለምን ይሄዳል? ፉክክር ስለያዙ መታመማቸው ራሱ አልገባቸውም። ይሄ ነገር እኮ በቂ ነው ለአብርሃም። ታሞ ማን ሊያሳክመው እንደሆነ ማን ለሱ እንዳሰበ ምናምን ማወቅ እኮ በቂ ነው። ቪዲዮችን ማየት ራሱ በቂ ነው። ብዙ ነገር አውርተናል ከቤተሰብ ጋር ቁጭ ብለን አይደለ? ቆም ብለህ ራስህን እንድታይ እኔ ከሄርሜላ ጋር ሁን ከሩታ ጋር ሁን ምናምን ትላንትና አላልኩም ዛሬም ልልህ አልችልም። ዋናው ምንድነው እኛ የምንፈልገው ዳኒም የሚፈልገው ያንተን ደስታ ያንተን ሰላም መሆን ነው። አንተ ዳኒ ራሱ እለት እንግዳው በጣም ብዙ ቪዲዮች አይተህ ከሆነ እለት ዳኒ ራሱ ስላንተ ጤንነት እጅግ እየተሟገተ ስላንተ ጤንነት በምን አይነት መንገድ እያለ ከኛ ጋር እየተጨነቀ የነበረ ሰው ተረዳኝ አይደል? እና እሷም እንደዚህ እኛን የጠራችበት አሁን አብርሃም እያስጨነቀ ያለው እውነቱ ላይ አይደለም። እውነቱን ያውቀዋል። ምክንያቱም ከመታመሙ በፊት ያሉት ነገሮች ማየት ራሱ እኮ በቂ ነው። እውነቱን ያውቀዋል። ምን እንደተደረገ ምን እንዳደረገ እያንዳንዱ ነገር ያውቃል። ግን እያስጨነቀው ያለው ሁለቱም ሴቶች ናቸው። ሁለቱም ጋር ሄደዋል። እንግዲህ ከማን ጋር ሊሆን አንዱን ገፍቶ አንዱ ጋር መሄዱ ነው የከበደው። ገብታችኋል? ከሄርሜላ ጋር ያሳለፈው ነገር ያው ሁሉም ያውቃል። እንግዲህ ሩታም ከዛ በፊት የነበራቸው ነገር ያው ሁሉም ያውቃል። አሁን የልጅ ነገር ይዞት እንግዲህ ሄርሜላን ካፍንጫዬ ትውጣ ምናምን በቃ ከሷ ጋር ከምኖር ምናምን ብቻዬ ብኖር ይሻለኛል እያለ ነበር ልጅ። የልጁ ነገር ካልሆነ በስተቀር እኔ ሩታን ይመርጣል ብዬ አላምንም። ምክንያቱም ከዛ በፊት የነበሩት ነገሮች ያው ሁሉም ስለሚያውቅ ማለት ነው። በድንገት ተነስቶ ደግሞ ሄርሜላን በቃ አላ አይደለ ያው ሁሉም ያውቃል።
እንዲህ ከመሬት ተነስቶ በቃ አልፈልግሽም ሳይናገር ምናምን በቀጥታ ሄዶ ሩታን ካንቺ ጋር ነው መረጥኩት ምናምን ሲል ራሱ እነ ሩታ ራሱ እኮ እንዴት ምናምን ብሎ መጠየቅ አለበት። በራስ መወሰንና እንደ የበፊቱ አብራም ስለተመለሰ ደስ ብሎኛል። ሄርሜላ የጠራችንና ደግሞ ዋናው ፖይንት ምንድነው እነዚህ ነገሮች ሲፈጠሩ እኔ ምንም ኢንቮልቭ አላደረኩም እዚህ ሀሳብ ላይ የለሁበትም ያለችውና እኛም ደግሞ ከነበርንበት ነገር አንፃር ይሄ ነገር ሀፕ ካረገችበት ሰዓት አንፃር እና ከዛ መቅስፈት አንፃር ምንም ነገር አልነበረችበትም ሄርሜላ ገባህ አይደለ? ይሄን ስለ እኔ ብታለችበት እያልኩ ምናምን ሳይሆን ልክ ጉዳዩ እንደተፈጸመ ሁለቱም የተለያየ ነገር ውስጥ ነበሩ። እኔ ጋር ይሁን እኔ ጋር ደህና ነው አንዱ ደህና ነው ምናምን የራሳቸው የነበረው ነገር አለ። ግን ሄርሜላ ዳኒም ስለ ሄርሜላ መስከር እያለው ነው። ዳኒ ግን ከዛ በፊት የነበረው ከሩታ ጋር ነበር። እውነቱን ለመናገር ከሩታ ከሜሪ ሆነው በቃ አንድ ላይ እንኳ አብረሽ ወደ ሩታ ለመመለስ እኮ የሚሰራ ሰው ነበረ። ከታመመ በኋላ ነው የመጣው እንግዲህ ዳኒ። ስለዚህ የሚያውቀውም ከዛም በኋላ የነበረው ነገር ነው። ምክንያቱም ከዛም በኋላ የነበረው ነገር ያው ሁላቸውም ለአብርሽ ሲሰሩ እንደነበር ነው እኛ የምናውቀው። ስለዚህ አብርሃም ራሱ ማወቅ ይችላል፣ እያንዳንዱ ነገር ማየት ይችላል በዝርዝር። ይሄ ከሱ የተደበቀ ነገር የለም። ምክንያቱም ቀን በቀን ቪዲዮ እየተያዘ ስለነበረ ማለት ነው። ጤናህን አተክ እኔ አሁን አንተ ለማስረዳት በጣም ዝግጁ ነኝ። ገባህ አይደለ? ምክንያቱም እኔ አንተ ጤናህን አተክ ከኔ ጋር ሆነህ ቢሆን ችግር አልነበረውም። ግን እኔ እዛች ጋር እየተጎዳው እያለቀስኩኝ አንተ ጤናህን የምታጣበት ምክንያት እኔ ለምን አደርጋለሁ? እሺ እኔ ጤናዬን ካጣሁኝ ደህና አልነበረም ብለሻል አይደለ? እኔም ደህና አልነበርኩኝም አመኛለሁ። እሱ ታዲያ ለሶስት ቀን አራት ቀን እየተወሰድሽ ነው። እኔ ማደሬን ነው የማውቀው አንቺ ጋር ማደሬን ማቆም ማለት እሱንም ቪዲዮ ነው ያየሁት። ቪዲዮ ላይ አይቼ ነው አንቺ ጋር እንዳሳደሩኝ ያወቅሁት። ከዛም አብርሃም የሚጠይቀው ነገር ቢያጣ ሄርሜላ ላይ ችግር ቢያጣባት የሱስ ቀን ቪዲዮ ለምን አልቀረጥሽም አለ። አሁን እዚህ ጋር ግልጽ ነው የአብርሃም ፍላጎት። ምክንያቱም ከብዶታል። ሁለት ሴቶች ናቸው። ሰው ምን ይለዋል? ኦዲየንሱ ምን ይለዋል? ይሄንን ስለከበደው በቃ ወይ ከአንዳቸው ማራቅ ይፈልጋል ወይም ከሁለታቸው መራቅ ይፈልጋል። ምክንያት ነው የሚፈልገው። ስለዚህ ቪዲዮ ለምን አልቀረጥሽም? ያው ያልተቀረጸበት ምክንያት ደግሞ ያው የዛኔ ራሱ ሩታ ኤፍሬም የት ነው በቃ ለዳኒ ራሱ ሲያስጨንቁት ነበር። የት ነው ይዛ ሄደችው እንሂድ እያሉ እያስጨንቁት ነበር ለዳኒ ራሱ ማለት ነው። አይ ወንድሜ ትንሽ ይሄንን ነገር ትንሽ ጠንከር ላድርግልህ። እኔ ተረዳኸኝ አይደለም? ከሄርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። ቪዲዮ ደግሞ ያልተቀረጸው እየነገረች ነው። ሁሉም ነገር እንድትነግር ብዬ ነው ዝም ያልኩት። እኔ ቪዲዮ ያልተቀረጸው ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበር። ተረዳኸኝ አይደለም? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ መገኘት አድቫንቴጅ ይኖርሃል። ገባ አይደለ? ያንን ነገር እንዳይፈጠር በቃ እረፍትም የሚያስፈልገው ከሆነ ከሄርሜላ ጋር ያወራን እረፍትም የሚያስፈልገው ከሆነ ጸበልም ምንም ብቻ ከዚህ ነው። አሁን እዚህ ጋር እኔ ቅሬታዊ ምንድነው ከሄርሜላ ጋር መሄዱ የዛኔ ለምን በቃ ወደ ልክ እንደዚሁ መጨረሻ ወደ ሄዳችሁበት ወደ እናት አባቱ መሄድ ነበረበት ነው። ግን ዳኒም ዴቭም ቡዜም ከሄርሜላ ጋር መልቀቅ አልነበረባቸው የሚለው ነገር የዛኔም እኔ ግልጹን ተናግሬያለሁ። ምክንያቱም በቃ መታከም ወይም የሆነ ቦታ መሄድ ነበረበት ነው። አሁን ሄርሜላ እያለች ነበረው በቃ እስከዛ አረፍት ማድረግ ነበረብን እያሰብኩ ነበረ። ጸበልም ይሁን ሕክምናም ይሁን እያሰብኩ ነበረ። ግን ከሷ ጋር ሄዶ እኮ ተመልሶ ነው የመጣው፣ ተሻሽሎ ነው የመጣው አይደለ? ሰላም ነኝ። ወደ ጤና ከመመለስ በጣም ደስተኛ ነኝ። ከማንምና ከምንም በላይ እኔ ላንተ ጤና እኔ ላንተ ደስታ በጣም ብዙ ነገር እየሞከርኩ የነበርኩ ሰው ነኝ። ገባህ አይደለ? ስለዚህ አሁንም ከጎንህ ነኝ። የምትፈራውም ነገር የሚያስጨንቅም ነገር ካለ ጥርጣሬም ካለ ምንም ችግር የለውም። እኔ ላንተ መጥፎ ሴት አይደለሁም። አንተን ለመጉዳት ምንም አይነት ርቀት መሄድ ሰው አይደለሁም። ታውቃለህ። ያንተ ነገር ሆነ ካንገትህን ደፍተህ ምናምን ማየት አልፈልግም። ሁሌም ቀና እንድትል ነው የምፈልገው። ሁሌም ጤናክን እየፈለግኩ የነበረው እንዴት ነው ራስህ ቆመህ ነገሮችን እንድትወስን ወይም ደግሞ ራስህ ሁሉ ነገሮችን መወሰን እንድትችል ነበር እየፈለግኩ የነበረው። ስለዚህ ዛሬ ጤና መሆን ለኔ በቂ ነው። ነገሮችን ቀስ በቀስ ይገባሃል ብዬ አስባለሁ። የኔ ነገር ማለት